የዐቢይ ጾም አምስተኛው ሳምንት ደብረ ዘይት ተብሎ ይጠራል። ደብረ ዘይት ማለት ደብር ሲል ተራራ ሲሆን ዘይት ሲል ደግሞ የወይራ ዛፍን ያመለክታል። በአጠቃላይ ደብረ ዘይት የወይራ ዛፍ የበዛበት ተራራ ማለት ነው። ቦታው በቅድስት ኢየሩሳሌም ከጎልጎታ ቀራንዮ ተራራ በስተ ምስራቅ በግምት 2 ኪሎ ሜትር ርቀት ላይ የሚገኝ ታላቅ ተራራ ነው። የደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ የሚያድርበት፣ የሚያስተምርበት፣ ውሎ የሚያርፍበት ስፍራ ነው። ከዚያው ተራራ ላይ ነው ፈጣሪያችን ኢየሱስ ክርስቶስ ያረገው። ኋላም በዳግመ ምጽአቱ እዚያው ተራራ ላይ ነው ለፍርድ የሚመጣው። በዚያ ቀን ስለ መድኃኒታችን ኢየሱስ ክርስቶስ ዳግም ወደ ምድር ስለመምጣቱ ዳግመ ምጽአቱ ይሰበክበታል። ይህም ዓለም አልፎ ለመረጣቸው ላከበራቸው ዘላለማዊ መንግሥት ሊያወርሳቸው እንደሚመጣ ይነገርበታል። ይህ ቀንም እኩለ ጾም በመባል የሚታወቅ ሲሆን በዚያች በተለየች ቀንም ሁሉም እንደየሥራው ፍርዱን ከአምላኩ የሚቀበልበት ይሆናል። መልካም ላደረገ መልካም እንደሚመለስለት ሁሉ ክፉም ላደረገ የክፋቱ ዋጋ እንደሚያገኝ ይሰበክበታል። በዚያን ጊዜም ይህን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያም አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርቦ ንገረን፣ ይህ መቼ ይሆናል አሉት። የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎቹ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹም ይስታሉ። ጦርነትንም የጦርነትንም ወሬ ትሰማላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ይገድሏችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያ ጊዜም ብዙዎቹ ይሰናከላሉ፣ እርስ በርሳቸውም አሳልፎ ይሰጣጣሉ፣ እርስ በርሳቸውም ይጠላላሉ። ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እሱ ይድናል። ስለ ጌታ መምጣት ስናስብ ከክፋት፣ ከተንኮል፣ ከምቀኝነት ርቀን ጾማችንን፣ ሱባኤያችንን በፍቅር ለመጨረስ ያብቃን። ለትንሣኤው እሱ ያደርሰን።